አባትነቱም የኔም ከሆነ የብሩክም ከሆነ ልጃችንን በሰላም እናሳድግ። ቤት ከዛላት ብሩክ ላይ እኔ ወንድም ያውቀዋለሁ ጭራሽ አንተም ታውቃለህ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አንዱ ምን አለ ብሩኬ ለእዩ ቤት ገዛላት፣ አንዱ ደግሞ ኧረ በፍጹም አያደርገውም ሲል ነበር። እኔ ራሱ አያደርገውም ብዬ ደግነቱ እስከ መጨረሻ ማየት የበጀኝ እንጂ ልሞልጫችሁ ነበር። እናንተን ራሱ ፕራንክ ነው አላችሁ አይደለ? ጎበዞች ይሻላችኋል። እና እንደ የዩ ባል ቆይ ባሏ ለካ አይደለም ባል አይደለም ብላ የለ ከሱ አይደለም ያረገዝኩት ብላለች። እኔ የምለው ዩቲዩበር ነው እንዲህ ቤተሰብ እኔ እኮ አላቅም ነበር። እንዲ አሁን ገብቻ አየሁት እኮ በደንብ አረግ ያየሁት። አነጋገር በጣም ደስ ይላል፣ አሪፍ ነው። እንደው ባክህን እንደው ሰብሰብ አድርገህ ያዝልን ወንድማችን፣ ሰብሰብ አድርገህ ያዝልን። ቆይ ወደ እናንተ እመጣለሁ። በመጀመሪያ ግን ዛሬ ሀይሚዬ፣ ቡራዬ፣ ጋሽዬ፣ እሙሽዬ አንድ ላይ መጥተው ነበረና ያው ነገሮችን ለማስተካከል ያለውን ነገር ለመፍታት ሁለቱን አንድ ለማድረግ ጋሼም እሙሽዬም እየጣሩ ይገኛሉ ማለት ነው። ጋሽዬ ይሄንን ጅማሬህን ከግብ ሳታደርስ እነዚህን ልጆች እንዳትለቃቸው፣ አሁንም ቢሆን መስመር መያዝ ያለበት ሰው መስመር መያዝ አለበት። ስለዚህ ተቆጥተህም ቢሆን አስተካክላቸው ነው የምለው። ያሉት አሁን እልህ ውስጥ ነው፣ በቃ እልህ ውስጥ። እስከ ዛሬ ሀይሚቲ ነበረች፣ ዛሬ ግን ቡራ ላይ ነው እኔ እያተኮርኩ ያለሁት ቁም ነገር ማለት ነው። እና ቡራ እልህ አትግባ እሺ። እልህ ለማንም አይበጅም። በትዳር ላይ እልህ፣ በስራ ላይ እልህ እውነት ዝቅ እንጂ የሚያደርገው ከፍ አያደርግም። ይህ ንዴት ምናምን መበሳጨት፣ እንደውም ነገሮችን ትውት አድርጋችሁ ለማን ብላችሁ የእውነት ለማን ብላችሁ ነው እናንተ አሁን ከዚህ በኋላ የራስሽን ህይወት ኑሪ፣ ከዚህ በኋላ የራስን ህይወት ኑር የምትባባሉት? እንደውም ጥላትን እንደው ማሳፈር እንጂ ያለባችሁ እናንተ አሁን እንደው በቃ ቆርጫለሁ ምን ብያለሁ የምትባባሉበት ጊዜ ነው እንዴ? እንዴ ለሰው ራሱ ተምሳሌት ሁኑ እንጂ። ፍቅር ትዕግስት ያስፈልገዋል። ፍቅር መስዋዕት ያስፈልገዋል። ስለዚህ ለፍቅር ብለክ እስኪ እንደው አንተ ተበድያለሁ በቃ የሆነ ሞራሌን እንትን ብለዋለች ካልክ እስኪ እንደው ለፍቅር ብለህ ዝቅ ብለህ ተጎርተህ ይቅርታ ተባባሉና ቀጥሉ እስኪ። ያሁኑን ምንድን ነው ስላለፈ ነገር እያነሳ ትናንትም ስላለፈው ስተዋራ ነበር፣ ከትናንት ወዲያም ስላለፈው ስተዋራ ነበረ። ስላለፈ ነገር የሚወራ ከሆነ ቡራ እሷም ታነሳዋለች። ከዚህ በኋላ ሰላም አይኖራችሁም፣ ሰላም አይኖራችሁም። እሷም እኮ እኔ እንጂ አንተ እንጂ የልጅ አባት የተባልከው እኔ አይደለሁም ብልሃለች። እውነት ነው። ስለዚህ የትናንትናውን ካነሳ እሷም የትናንትናውን ታነሳዋለች። ይሄን ሁሉ ትታችሁ ነው ሰላም መፍጠር ያለባችሁ። አዲስ ነገር በቃ እንደ አዲስ ህይወት ጀምሩ። ያለፈውን ተዉት እስኪ። እዩ ለምን እንደመጣች እንደውም ወጥራችሁ እንደው ይሄንን እንደው ጉሮሮዋን ይዛችሁ ማለት ነው እሷን ስማችሁን ልታጠፋ እናንተ ልትበትን እስከመጣች ድረስ አንለቅሽም ብላችሁ ወጥራችሁ እሷን እንደመያዝ ሁለታችሁ እንደገና ችግር ትፈጥራላችሁ እንዴ? አንደኛ ዛሬ ሀይሚትን ማንም አልተረዳትም። እኔ ካየሁት አንጻር የተረዳት ሰው የለም። ጋሸም አልተረዳትም። እሙሽዬም በቃ ነገሩን ተይውና ይቅርታ ተባባሉ ትላለች። እሙሽዬ ማለት ነው አልገባትም። እሙሽዬ በነገራችን ላይ እሙሽዬ የኔ እናት ማለት ነው የኔ ደርባባ። ሀይሚት እኮ ሁሉንም ትተዋለች። ሁሉንም ትታ በቃ ይቅርታውን ልቀበለው፣ እኔም ደግሞ ያጠፋሁት ነገር አለ ይቅርታዬን ይቀበለኝና እንደ ድሮ እንቀጥል እያለች እኮ ነው። ግን እናንተ አልተረዳችኋትም። ጋሽም ሀይሚ ልትናገር ስትል ቀንድ ቀንዷን እያልካት ነበረ። ዝም በይ አትናገር እያልካት ነበረ ማለት ነው። እና ለትንሽ ደቂቃም ቢሆን እስኪ እስከሚወጣላት ሀይሚ ትተንፍስና አዳምጧት። እኔ ዛሬ ትናንትናም ቡራ ላይ ነው ስህተት እያየሁ ያለሁት ቤተሰብ ቁም ነገር ማለት አሁን ነጭ ነጩን አይደል መናገር ያለብን፣ ነጭ ነጩን እየተናገርን መሄድ አለብን። በቃ እነዚህ ልጆች መታረቅ አለባቸው፣ ሰላም መፍጠር አለባቸው። በቃ የሆነ እንዴት ነው መስመር መያዝ አለባቸው ብዬ ነው የማስበው። አሁን ላይ እያስቸገረ ያለው ቡራ ነው። ቡራ በቃ ያለፈው ተውና ማለት ነው አዲስ ነገር በቃ ይዛችሁ ሂዱ። ባለፈው
ይቅርታ ስትጠይቃት እምቢ ብልሃለች አይደለ? እምቢ በቃ እኔ የራሴን ህይወት መኖር ነው የምፈልገው፣ ከዚህ በኋላ ከአንተ ጋር መቀጠል አልፈልግም አለች። በማግስቱ ደግሞ አንተ የራስህን ውሳኔ መተህ በቃ እኔም የራሴን ህይወት እኖራለሁ፣ አንቺም የራስሽን ህይወት ኑሪ ያልክ አንድ ላንድ ሆናችኋል። በቃ አንድ ላንድ ሆናችኋል። አሁን አንተ ደግሞ እሷ ተመልሳ መታ ስትጠይቅህ አሻፈረኝ ማለት የለብህም ቡራዬ። አንዳንዴ እኮ ለፍቅር መገዛት ግድ ነው፣ ለፍቅር መሸነፍ ግድ ነው። የይቅርታ ሰው ደግሞ መሆን አለብህ። እውነት ድርቅ አትበል ቡራዬ፣ ስርዓት ይኖርክ። እኔ እወድሃለሁ፣ አከብርሃለሁ፣ ሀይሚቲንም እንደዛው። ግን አሁን ላይ እያደረግከ ያለው ነገር አግባብ አይደለም። ይሄ በቀልም በበቀል መመለስ የለብንም። በነገራችን አንዳንድ ጊዜ ሰዎች ሲጎዱን እኛ ደግሞ በመልካም ነገር እነዛን ሰዎች መመለስ እንችላለን እና ይህን ያክልም ደግሞ ሀይሚ የከፋ ነገር አደረገችብህ ምናምን የምለው ነገር የለም። ምክንያቱም ካለው አንጻር ነው። እሷም ቢሆን እሷ ላይም አይፈረድም። እኔ አልፈርድም በሀይሚቴ ራሱ ቁም ነገር ማለት ነው። እና ቡራ ወደ ራስ ተመለስ ነው የምለው። አሁንም ቢሆን ውጥር ውጥር አትበል፣ ውጥር ውጥር አትበል። ውጥር ምን ያመጣል? ምን ነበር እናንተ ዘፈኑ እኮ አለ። እንዴት ነበር? ውጥር ውጥር አትበል ውጥር። ለማንኛውም ይቅርብኝ፣ ጠፋብኝ ዘፈኑ ራሱ ማለት ነው። ወራያ አትወጣጠርብን አንተ ሰው፣ አንተ ሰው። እኔ ነግሬሃለሁ ዋ ከእጅ የወጣ መዳብ። አይ እኔ ግን እንደው ላልጨርሰው ባልጀምረውስ፣ ይሄ ጥቅሳ ጥቅስ ግጥም ሙዚቃ እንደው ላልጨርሰው ነገር የሚጀምረውስ ቤተሰብ አርፌ ቁጭ አልልም። እና እንደዛ ነው። ለማንኛውም ማለት ነው ቡራዬ ወደ እዩ ባልጋ ልምጣ እስኪ። የዩ ውሽማም ሆነ ባልም ሆነ እንግዲህ እባክሽን እያለሽ ነው እዩ። እባክሽን በዚህ ሰዓት ትሬት መደረግ አለብሽ። የልጄ እናት ትሬት ላድርግሽ፣ ልንከባከብሽ። በአሁን ሰዓት እያደረግሽው ያለው ነገር ጥሩ አይደለም። ወደፊት ትወቀሽበታለሽ፣ ልጄ ይወቅስሻል እያለሽ ነበረ ማለት ነው። ሶ እዩ ማለት ነው ወደሚንከባከብሽ ሰው ብትሄጂ መልካም ነው። ወደ ልጅሽ አባት ማለት ነው። ሀሳቡ እኔ ተስማምቼበታለሁ። ይሄ ቡራ ልጅ ከሆነ ምናምን የሚባለው ወንድሜ ከአይምሮ አውጣው። የቡራ ልጅ አይደለም። ምንም ልጅ የሚባል ነገር የለም። ስለዚህ ከአይምሮ አውጥተህ እንደው እባክህን እንደምንም ብለህ ይችን ልጅ ስብስብ አድርገህ ያዝልን ነው የምለው እኔ። አይደለ ቤተሰብ ያዝልን። እያስቸገረች ነው ያለችው። እሷ ናት እዚህ ደረጃ እንዲደርሱ ያበቃቻቸው ልጆቹን። እኔ አንዳንዴ ምናልባት እንደው ይች ልጅ ከተለያዩ ወንድ ጋር ተኝታ ማን እንዳስረገዛት ራሱ ጠፍቶባት ይሆን እንዴ ብዬም ደግሞ አስብኩ። አንዳንዶቹ ጥቅም ፈልገው ካልተኙት ወንድ ጋር ተኝተሃል ብለው እኮ የሚያሳስሩ የሚያስይዙ ሴቶች አሉ። ይሄ የታወቀ ነው። እና እንደዛም አይነት ሀሳብ መጥቶልኛል። እና ያለችበት ሂድ ትገናኙ የለ ቤቷን ታውቃለህ ብዬ አስባለሁ። ሂድ እናናግራት እሺ።